በዋነኝነት እንደዚህ ድንግልና ያላቸው ሴቶችን እንደምታቀርቢና ከገጠር ዋና አስመጪ እንደሆነ እሷ ነች የነገረች። ያው እውነት ነው። ምርቱ እጄ ላይ ነው ማለት ይቻላል። ግን ምርቱ እጄ ላይ ነው ያለው ማለት ይቻላል። የምንድን ነው? የድንግሎቹ ምርት እጄ ላይ ነው ያሉት ማለት ይቻላል። እንዴት ታገኛቸዋለሽ? እንዴት ታመጫቸዋለሽ? በምን አይነት መልኩ ይሸወዱልሻል? ትምህርት እያለ እየተማሩ እንዴት ተሸወዱ ለምትለኝ ነገር ደግሞ እንደዚህ የተለያዩ ክፍለ ሀገራት እሄዳለሁ። መጀመሪያ አዲስ አበባ ባለሀብት እንጠይቅና አልባሳት እንዲህ ልብስ፣ ጫማ ምናምን ይዤላቸው ደለያይ ክፍለ ሀገር ሰው ኮንጎ ቦቲ ምናምን አይደለም ያደርገው። አሁን ዘመናዊ ጫማዎችን ሀብታሞች ሲጠዱ ድሃ መስዬ እየዞርኩኝ ቤት ለቤት ያን ሰበስብና በየክፍለ ሀገሩ እየሄድኩኝ ልብስ እሰጣቸዋለሁ፣ ጫማ እሰጣቸዋለሁ። ድንግል ስለመሆናቸው ደግሞ መረጃውን የሚሰጡኝ ሰዎች አሉ። ተደራጅተን ነው እንደ ማህበር ተደራጅተን ነው የምንሰራው። ብቻዬን አይደለሁኝም። እና ምንድነው እዚህ መሰሩ ስን ከትምህርት ቤት ስንመጣበት እናብሳለን፣ ከብቶች እናግዳለን ምናምን አሉ። ይህ ህይወትሽ ቢቀየር አይሻልም እንዴ? አዲስ አበባ እንደዚህ ስራ አለ፣ እንደዚህ ስራ አለ፣ በጣም ብዙ ገንዘብ ታገኛለሽ ብዬ በዶላር ደረጃ ሁላ አንዳንዴ ዶላር ይዤ እየሄድኩኝ ያሳያቸዋለሁ። አይተው ስለማያውቁ በጣም ብርቅ የሆነባቸውና ድንግል የሆኑ ሴቶች ተከትሎኝ ይመጣሉ። አንዷን ስጠራት ጓደኛዬም አለች ብላ እርስ በርስ ይነግሩኛል። እና ይዣቸው እመጣለሁ። ትምህርት ቤትም ላይ እሰራለሁ። ድንግል ለመሆናቸው መረጃ የሚያቀብለኝ አለ። ተደራጅተን ነው ብያለሁ እየሰራን ያለ ነው። ቆይ ተደራጅተን ስትይ ግልጽ አድርጊልኝና የገጠሮቹ ድንግል መሆናቸውን የሚያረጋግጥልሽ ሌላ የገጠር ሰው አለሽ ማለት ነው? ለምን ከዚህ ከአዲስ አበባ ልካለሁኝ። አሁን አርሶ አደር እንደሚባሉ ሴቶች አሁን ቤተሰብ ልጅ ማሳደግ ሲያቅተው ክፍለ ሀገር ልጅ ይሰጥና ልጁ ስራ ይሰራል። ከዛ ልጁ የሚያርሰውን እህል እናትየዋ ይዛ ትመጣለች፣ ይሰጣታል። እና እንደዛ አይነት ሲስተምን እጠቀማለሁ። ከአንደኛው ቤት 1 2 3 ድንግል ከሰጠችኝ በኋላ ደግሞ እዚህኛው አልተስማማኝም ትልና ደግሞ ሌላኛው ቤት እንድትሄድ አደርጋታለሁ። ከዚህ የምትሄዷን ሴት ማለት ነው። እና በጣም በተለያየ አይነት ሲስተም ነው። ሰላይ ናቸው ማለት ነው። አዎ ሰላይ ነች እንጂ ሸግሯት አይደለም። ያቺም ሴት እዛ ክፍለ ሀገርበት የምታፍሰው ማለት ለኔ መረጃ እንድትሰጠኝ ነው። እሷም እንደኔ የተለያየ ስልክ ነው ያላት። ቤተሰቦቿ የሚያውቋት በአንድ ስልክ ነው። እና እሷ የምንገናኘው በተለያየ ስልክ ሰዎች እንዳይዟት ማለት ነው። እንዳትታሰብ ስለምፈልግ እንደዛ ነው እየሰራሁት ያለውና ድንግሎቹ እንዴት ይዣቸው መጣ ይመስል ገንዘብ ሰጣቸዋለሁ። እንደዚህ እያደረኩኝ ነው ይዣቸው መጣ። የተለያዩ ሰዎች አሉ እያህሉኝ በየቦታው እና ዶላር ሳሳያቸው እንዴት እንደሚሮጡ ልነግርህ አልችልም። ቢችሉ እናታቸውን ሁላ ቢያመጧቸው ደስተኛ ናቸው። ግን እናትየዋ ድንግል ስላልሆነች አልፈልጋትም። ድንግሎቹን ነው የምፈልጋቸው። እንደዚህ አሁን ዩኒቨርሲቲ የሚማሩ ከብት እንዲያግዱ ሲላኩ እነሱ ይዣቸው እመጣለሁ። አንዳንዶቹ ደግሞ እዛው ከካቸው ማከክ ስለሚፈልጉ የሆነ ነገር ስላቸው ህይወታቸውን መለወጥ አይፈልጉ። ከዛ ኮንጓቸውን እያደረጉ እያከኩ እዛው በታቸውን እያፈሱ ነው መኖር የሚፈልጉትና በጣም ይገርሙኛል። በጣም ደጋግሜ መክራቸዋለሁ ምናምን ሁላ አገኛቸዋለሁ። ትምህርት ቤት ሲሄዱ ሲገቡ ሲወጡ እጠብቃቸዋለሁ። እዛው አካባቢ የሆነች ቦታ ላይ ዘመድ መስዬ አንዱ ቤት እገባለሁ። የክፍለ ሀገር ሰው ደግሞ ያዋን ዝም ብሎ ነው የሚያስገባ። ከአመት እስከ ብትቀመጥ ሂዳ አይልህም። እዛ እየኖርኩኝ ትምህርት ቤት ሲሄዱ አያቸዋለሁ። ከምን አይነት ሰው ጋር ነው የሚውሉት፣ እንዴት ነው የሚውሉት፣ አብሯቸው ሲያሉ ሰዎች ድንግል ናቸው ድንግል አይደሉም የሚለው ከላኳት ከሰላይዋ ሴት ውጪ እኔም ራሴ ቼክ አደረግ። ለምን እንዳታስበላኝ ነው። ያልሆነች ሴት ብትሰጠኝ እኔ ነኝ የምቀስረው። ትራንስፖርት ጋፍዬ ከባለ ሀብት ቀብድ ተቀብዬ እኮ ነው መጀመሪያ የማገናኛቸው። እና የሚያስቸግሩትን ሴቶች ደግሞ በመርፌ እንዲደነዝዙ መርፌ ወጋቸዋለሁ። አዎ መርፌ ወጋቸዋለሁ። ምክንያቱም ስራዬ ነው፣ ይበላሻል፣ ህይወቴ ላይፍ ይበላሻል። በጣም ብዙ ሀብት ያለኝ ሴት ነኝ እግዚአብሔር ይመስገን። ኦኬ በዚህ ነው ያፈራሽው ማለት ነው ሀብትሽ? አዎ ምንም ጥያቄ የለውም። በጣም ሀብታም ነኝ። ከገንዘብ አለኝ፣ ከቤት አለኝ፣ ከመኪና አለኝ። ሁሉም ነገር ምትሄጂው በመኪና ነው የምትንቀሳቀሽው? አዎ የራሴ ሹፌር አለ። እኔ አልነዳም። እኔ ከኋላ እቀመጣለሁ። ተሸፋፍኜ ሹፌር አለኝ እኔ ቀጠርኩት። እሱ ነው የሚሄድበት ቦታ የሚያደርሰኝ። እና እያፈናቸው የሚያስቸግሩ ካሉ እንዳልኩ መርፌ ወጋቸዋለሁ። ለራሴ ነኝ የምወጋቸው መርፌው እንዲደነዝዙ ራሴ መርፌውን ወጋቸዋለሁ። እዛ መኪና ውስጥ ፈነጀራታለሁ። ኦኬ መርፌው ቆይ ምንድን ነው የሚያደርጋት? ትደነዝዛለች። አድርጌ የተባለችውን ነገር ሁሉ ማድረግ ነው። ምንም አታውቅማ ስለደነዘዘች
እዛ ጋር ብትታረድም ድንግሏን ልትሸጥም በመወስዳትም ሰዓት ምንም የምታውቀው ነገር የላት። ሁኚ እንደምላት ትሆናለች እንደማደርጋት ስለምትሆንልኝ ማደንዘዣውን መርፌ ውጋትና በሱ እጠቀማለሁ። ያለበለዚያ ከጮች ታስይዘኛለች አለ ፖሊስ። ስለዚህ ያ መርፌ የምትወጊያት መርፌ እንደምትፈልጊው ትሆንልሻለች ማለት ነው? አዎ እንደምፈልጋት ትሆንልኛለች፣ እንደምፈልጋት ትታዘዘኛለች ማለት ነው። ያ መርፌውን ከሰጠኋት በኋላ። እሺ ለሴቶችስ ምን ያህል ገንዘብ ነው የምትሰጫቸው አንቺ? ለድንግሎቹ ብዙም አልሰጣቸውም፣ ግን ቢያንስ ከኮንጎና ከከካቸው ያላቀቃቸዋል የምሰጣቸው ገንዘብ። ቆይ በአንድ ድንግል ስንት ነው የምታገኘው? እኔማ እንዴ በዶላር ነው የሚከፈለኝ። በርዝራዥ ብር በኢትዮጵያ ብር አላስተናገድም። እንደዛ አልሰራም። በዶላር ነው የምሰራው። ለባለሀብት ሲሰጣትም በዶላር ነው፣ ባለሀብቱ ዶላር ነው የሚሰጠኝ እንጂ ይሄን የኢትዮጵያ ብር 1000፣ 10000፣ 5000 ብር አለ። አይ ያው እርግጥ ቤሪ ምን ብላኛለች ከ300 እስከ 500 ሺህ ድረስ እንቀበላለን ያለች። እውነቷን ነው። ልክ እንቀበላለን። ታዲያ አሁን ይሁሉ ብር ተቀበላችሁ ለእነዚህ ሴቶች ስንት ብር ነው የምትሰጧቸው? አንድ 10000 ብር ሰጣታለሁ። 10 ብር ሰጣታለሁ። ያ ሁሉ ገንዘብ ነው አንቺ የምትይው? አዎ ይዛለሁ። ቆይ ብቻሽን የሁሉ ገንዘብ የምትበይው? እኔ አዎ ብቻዬን እበላለሁ። ያው እግዚአብሔርን ከፈራሁኝ ደግሞ ያቺ እንድትሰልል ያደራጇቸውን ያልኩን ሰዎች 3,000 5,000 ብር ልሰጣቸው እችላለሁ። ህሊናዬ እንደፈቀደልኝ ነው ልሰጣቸው። ላልሰጣቸውም እችላለሁ፣ ምክንያቱም እኔ ስለሆንኩኝ የማሰራቸው። ላልሰጣቸውም እችላለሁ፣ ምክንያቱም ምንም አያመጡም። እነሱን ማደናዘዛቸውና የሆነ እንትን አለ ህንጻ አለ የሚያስቸግሩትን ሰዎች እዛ እየረሸን እዛ ውስጥ እንቀብራቸው። በጣም የሚያስቸግሩ ሰዎችን ይወገዳሉ። አዎ ማስወገድ ነው። ምንም አያደርጉማ። ለሀገርም ሸክም ናቸው። ሰው ሰርቶ እንዲለወጥ ካልፈለጉ ማስወገድ ነው። ቤሪ የት እንደገባች ታውቂያለሽ? የት አባቷ ትገባለች? ልክ እኔን እንደመራቸው እንግዲህ አንዱም ጋር ሄዳ ይሆናል። እሷም እኔ ያሰነጠልኳት ያው ሰልጥና ሰው ላከችብኝ። ደግሞ እሷም ጀምራ ይሆናል ወደ ክፍለ ሀገር ሄዳ ነው የሚሆነው። እነዛን ቆምጮዎች ለመፈለግ ከካቸውን እንዲያራግፍ የት ሄዳለች? የትም አባቷ አትሄድም። እባብ ምን ሜጃላት? የትም አትሄድም። ምን ሜጃላት? እሷ የት እንዳለች እኔ ልንገርሽ። እስኪ ንገረኝ። ክፍለ ሀገር ብዙ ሴቶች ይዛልኝ መጣች ብላ እንዳታስቀኝ። እስር ቤት ነው ያለችው። ምን እስር ቤት ነው ያለችው? ማ እሷ እስር ቤት ነው ያለችው። ገባሽ? እስር ቤት ነው ያለችው። እሷ የገባችበት ጉድጓድ ውስጥ አንተ ማነህ? እሷ የገባችበት ጉድጓድ አንተ ማነህ? እስኪ ምንድነው ማነው መጥቶ ስለ እስር እኮ ነው እያወራህ ያለው። ምን ያንቀጠቅጥሻል እንዴ? ለምን አልንቀጠቀጥም? እንጀራዬን እኮ ነው እያጣሁኝ ያለሁት። እንዴት ነው የማልንቀጠቀጠው? ይኸውልሽ የምጠይቅሽን ነገር በስነ ስርዓት ትመልሻለሽ እንዴ ወይ ቀጥታ ወደ እስር ቤት ትሄዳለሽ? እስር ምንድነው እስር? ይኸውልሽ እስካሁን እያወራሽ የነበረሽው ነገር እያንዳንዱ ነው እየተቀረጸ ነው ደረቱ ላይ ያለው ካሜራ ነው። እያየሽው ነው አይደል? አሳየን። ደረቱ ላይ ያለው እኔ እኮ አሞትን መስሎኝ ነው። ይሄ ካሜራ ነው። እሺ እስካሁን ያወራሽው ነገር እሺ እና ይቅርታ ምን ላድርገው? ምን ትንተባተቢያለሽ? በስነ ስርዓት የምጠይቅሽ ነገር ትመልሻለሽ። እኔ አምላኬ ምን አይነት ሳትት ነው የገባኝ ነው ያለው ብዬ ገብተሻል። አሁን የምጠይቅሽ ነገር በስነ ስርዓት መልሽ። ምን አንቺ በላይ ያለው ማን ነው? በስነ ስርዓት ንገሪ። የአንዱን ስም ብቻ ነው የማውቀው፣ አንዱን አላውቀውም እኔ። ስንት ሰው ነው ያለው አንቺ በላይ? አሉ ብዙ ናቸው አይደል? እኔ ብዙ ናቸው አላውቃቸውም። ታዲያ የምትሰሪው ስራ ወንጀል አይደለም? ምን ይዘጋሻል? መልሽ። ፈርቼ እኮ ነው። እስር ቤት ነች ስትለኝ እስር ቤት ነች ስትለኝ። አዎ እስር ቤት ነች። አንቺንም ወደዛ ነው መልክሽ። በእናትህ እኔ እንጃ እኔ ምን እንደምልህ አላውቅም። እንዴ አርጊስ ባል ነው እኔ የማደርገው። አርጊስ ባል አሁን እያወራሽ የነበረው ምንድነው? በኮንፊደንስ እየሄድኩኝ አመጣለሁ፣ መርፌ እየወጋሁ ነው አመጣችሁ እያልሻለሁ። አዎ እና ታዲያ ግን ደግሞ እኔ አብረን መሰራ መስሎኝ ነው። እኔ ሴቶቹ የምታመጣ መስሎኝ ነው። ፖሊስ መሆንን አላወኩም። ምን እንደሆንኩ አላወኩም። ምን እንደምል እራሱ ግራ ገባኝ።
አሁን ወደ ዘጥያ ልላክሽ? አይ እንዳትልከኝ። ምን ታደርጊያለሽ? አሳያለሁ ያሉበት አለቆቹ። አሳይኛለሁ። ሌላስ? አሳያለሁ። ሌላ ምንም ምንም እና ብዙ ፎቅ አላቸው። መኪናም አላቸው። እኔም አለኝ። አንቺም አለሽ? አሁን ልሰርሽ ወይስ ምን ታደርጊያለሽ? ለኔ ምን ትሰጪኛለሽ? እንዳታስረኝ። ያለኝም ብር እሰጣለሁ። ትሰጪኛለሽ? ምን ያህል ገንዘብ ትሰጪኛለሽ? ብዙ ብር አለኝ። ብዙ ብር አለኝ። ታዲያ አሁን አንቺ ላይ እንደዚህ እህትሽ ላይ እንደዚህ ቢደረግ ቤተሰብ ግን አለሽ? ለመሆኑ የለኝም። እኔ ማደጎ ነኝ። ታዲያ ማደጎ ነሽ እንደዚህ አይነት መጥፎ ስራ መሰሪ? እኔ ምን ማጥፎ ጥሩ ምንም አውቀው ነገር የለም። ገንዘብ ታገኛለሽ አይደል? እንሄድ ገንዘብ ታገኛለሽ እና ፎቅም አለኝ። እና ምን አይነት የአውሬ ስራ ነው የምትሰሪው? ሰው አይደለሽም? ይሄ ጭንቅላት ሲያስብ አንዳንዴ ያመኛል። ፖሊስ ምንድን ነው? አሁን ይኸውልሽ ቀጥታ እንሄዳለን። እያንዳንዱ ያሉበትን ቦታ ታሳያለሽ። እሺ፣ ግን እነሱ እንዳይገሉ እሷ ነች እንዳትላችሁ። እሺ፣ ምን ማለት ነው? ተነሽ፣ ይገሉኛል። አዳኙ ሚዲያ አድነን እናድናለን። እንግዲህ ውድ ተመልካቾቻችን የተባለበት ቤት ደርሻለሁ። እንግዲህ ያው ጠቁማን ነበረ ቦታውን። ያው ቦታው በጣም ውስጥ ለውስጥ በጣም ብዙ ውስጥ ለውስጥ ሄጄ ነው ይሄንን ቦታ ያገኘሁት። እንግዲህ እስቲ ውስጥ የሚፈጠረውን ነገር ደግሞ አብረን የምናየው ይሆናል። አብራችሁን እኔ ነኝ። ሰላም ነው? ወይዛቁ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? ሰላም አለን። ይቅርታ አንተ ማንነህ ተሸፋፈነብኝ ፊትህ። አዎ ያው ለደህንነት ብዬ ነው። እና ምን ነው ውስጥ ገብተን ማውራት አንችልም? አይ መጀመሪያ ማንነትን አስረዳኝና ከፍተላለሁ ትገባለች። አዎ አይ ለስራ ጉዳይ ነው የመጣሁትና ቤሪ ነበረች ቤትሽን የጠቆመች። ቤሪ? አዎ። እንዴት አውቃው እዚህ ቤት ልትልከ ትችላለች? ይሄን ቤት እኮ ማንንም አያውቀውም። ይሄ ድብቅ ቤት ነው። እንዴት? ይሄ ሲጀመር ስራ ቦታዬም ነው፣ ድብቅም ቦታ ነው። እሷ የምታውቀው እነዛ ህንጻዎቹን ቤቶቼን ነው የምታውቃቸው። ይሄንን ቤቴን አታውቀውም። መደበቄ ነው። መደበቂያ ቦታ ነው። ለስራ ነው እንዴ ያልከኝ? አዎ ለስራ ነው የመጣሁት። እርግጠኛ ነህ? ማለት ተሸፋፍነ ሳይ ደግሞ ፈራሁክ እንጂ። አዎ አይ ለደህንነት ነው እንጂ ስራው ያው ትንሽ ደበቅ ያለ መሆን አለበት። አንቺም ለደህንነትሽ እንዲህ ተደብቀሽ እንዳለሽው። ይቺ እባብ እንደፈራኋትም ሰው ላከችብኝ። ድሮም እኮ አላምናትም ነበር። አይገርም? አይ ምን እሷ ለስራ ጉዳይ ነው እኔ ከዋናሽ ጋር አገናኝኝ ብያት እኮ። አታውቀውም። ይሄንን ድብቅ ነው ይሄ ቤት። ኦኬ አታውቀውም። ቤቱ ይሄ ቤቴ በጣም ድብቅ ነው። ተከታትላይ ነው ማለት ነው። እቺ እባብ፣ የሰው እባብ፣ በጣም መጥፎ ሴት ደግሞ ሰው ያረኳት ሳይንሳት ሲቀር ደግሞ ላከችብኝ። ሰው ያረኳት እኔ ነኝ ሰው ያረኳት። አዎ እሺ ገባ። ለማንኛውም ዲሚ በጣም ጎበዝ ነች። በጣም ጎበዝ እቺ ነቀዝ። አይ ያው እንግዲህ እኔ የሰው ነቀዝ ለስራ ጉዳይ ነው የመጣሁት። እሺ ጓደኛዬም አለ አንድ ላይ ነው የመጣ ነው ከሱ ጋር በመሆን። ማንም ግን አልተከተላችሁም ይመስለኛል አይደለ? ኧረ ማንም አልተከተለም። እርግጠኛ ነህ? ከሁለታችሁ እቺ ሌላ ሰው የለም? ኧረ ማንም የለም። ከፈለግሽ በሩን ልዝጋው። ደስ ይለኛል። አይ በሩን ዝጋው በቃ። ወይ ዝጋው። እርግጠኛ ነህ ግን ማንም የለም? ኧረ ማንም የተከተለን ሰው። አይ ሌላ ችግር እንዳይፈጠር። ኧረ ምን ሆነሻል? እኛም እኮ ለስራችን ሜሪ አይ ምን ነው በጣም እንትን አልሽ እንዴ? በጣም ይገርመኛል እንጂ አልጠበቅኳትም። አታውቀውም ይሄንን ቤት ብዬ ነው። ይሄ መደበቄ ነው እኮ መሸሸጌ ነው። ዋሻ በሉ ማንም አያውቀውም እኮ ከኔ ውጪ ማንም አያውቀውም። እንዴት አውቃ ሰው ልትልክ ቻለች? አይ ቤቱ በርግጥ ውስጥ ለውስጥ በጣም ብዙ ሄደናል እኛ። እኔ በጣም ይሄናል ለስራሽ በጣም ጠንቃቃ ነሽ ማለት ነው። እጅግ በጣም እንዴ ምንና ህይወቴን የምለውጥበት እኮ ነው። ኦኬ አይ እንደዛ ከሆነ አሪፍ ነው። ያው እንግዲህ ያው ስለ ስራው ከአንቺ ጋር በደንብ ላውራ በሚል ነው ዛሬ መጣሁት። መቼም ያው ስለ ስራሽ ትንሽ መረጃ ያው እሷ ነግራኛለች። ይበልጥ ግን አንቺ ብትነግሪኝና ስለ አንዳንድ ስራዎች በደንብ ብናወራ የሚል ሐሳብ አለኝ። ያው አንቺ ፈቃደኛ ነሽ ብዬ አስባለሁ። ምንም ይሁን የተሻለ ገንዘብ ለማግኘት ነው እኔም እንትን የምለው። አንቺ የምትሰሪ ደላላ ነኝ እኔ
ኧረ ሜርሲ ነሽ አይደል? አዎ በትክክል ሜርሲ ስሜንም ነግራለች። አዎ ካንቺ አለቃ ጋር ነው እኔ ማውራት የምፈልገው። በጥቅምም እኔና አንቺ ልንስማማ አንችልም ብያት ያው አሳምኛት ነው ቤትሽን ያሳየች። ስልክሽን ቢያለ ስደውል ኧረ የእሷም ስልክ አይሰራም። ስልኳን ሲሾፍ ያደረገችብኝ አንተን ለመላክ ነበር። አይጠሩ ነው ደስ ይላል። ያንቺም እኮ ግን አይሰራም። ምን ሆነ? ኧረ ታውቋለሽ፣ ሌላኛውን ቁጥሬን በጣም ብዙ ስልክ ነው ያለኝ። ብዙ ስልክ አለሽ? በአንድ ስልክ አይደለም የምሰራው፣ በጣም ብዙ ስልኮች አሉኝ የምንቀሳቀስባቸው። ሰኞ አንዱ፣ ማክሰኞ ሌላ፣ ሮብ ሌላ፣ የተለያየ ስልክ ነው እንትን ነው። ኦኬ እንትን ስልኮችን ለደህንነት ነው ማለት? አዎ ሰራ ነው ሰራ። እንደዚህ አይነት ስራ ሳይሰራ ደግሞ አይኖርም። ብዙ ባለሀብቶች ይደውሉልኛልና በተለያየ ስልክ። ኦኬ ከሰኞ እስከ ሰኞ ስልክ አለሽ ማለት ነው? አዎ አለኝ። 7ቱንም ጋር ስልኮች አሉኝ 7። ይገርማል። አይ በቃ ጥሩ። ያው እንግዲህ ያው እኔም ጓደኛዬም አንድ ላይ መጣ ነው። ምን በማድረግ መሰለሽ ያው አንዳንድ ነገሮችን በስራው አይነት ኬዝ እንድናወራ የመጣሁት። ያው ግልጽ አድርገን እኔና አንቺ ማውራት አለብን አይደል? ደስ ይለኛል። ያው በግልጽ ነው ማውራት ያለብን ብዬ አስባለሁ። አንቺም ግልጽ ነሽ ብዬ አስባለሁ። እንግዲህ በጥቅል እስካለብህ ድረስ እነግርሃለሁ። ማወቅ የሌለብህን ደግሞ ላልነግርህም እችላለሁ። ያው ገንዘብ አይደል ጥቅም አይደል ሁለታችንም እንትን የሚለው የተሻለ ነገር ማገኝ ከሆነ ችግር የለም። በቃ የተሻለ ገንዘብ ነው የምታገኘው። እኔም ገንዘብ ነው ፈልገው። ደስ ይለኛል። ያው ትንሽ ገንዘብም ይዣለው ደላላም ስለሆንኩኝ። እሺ የተሸከምከው ገንዘብ ነው? አዎ ገንዘብ ነው። ከፈለግሽ ማሳየት ነው። አረ ችግር የለውም። አይ ያው አምኛለሁ። ችግር የለውም። መተማመን ስላለብን ችግር የለውም። እስቲ ስለ ስራው አንዳንድ ነገሮች ንገሪኝና የአንቺ የስራ ሂደት አሰራርሽን እያንዳንዱ ነገሮች ግልጽ አድርገሽ አስረጅኝ። ምክንያቱም ለኔ ያው ስለሚጠቅመኝ ማለት ነው። ምክንያቱም የአንቺን የስራ ሂደት ከኔ የስራ ሂደት ጋር አንድ ላይ በማድረግ የተሻለ ገንዘብ ማግኘት አለብን። ያው እሷ የነገረችኝ ምንድነው በዋነኝነት እንደዚህ ድንግልና ያላቸው ሴቶችን እንደምታቀርቢና ከገጠር ዋና አስመጪ እንደሆነሽ እሷ ነች የነገረች። ያው እውነት ነው። ምርቱ እጄ ላይ ነው ማለት ይቻላል። ግን ምርቱ እጄ ላይ ነው ያለው ማለት ይቻላል። የምንድን ነው? የድንግሎቹ ምርት እጄ ላይ ነው ያሉት ማለት ይቻላል። እንዴት ታገኛቸዋለሽ? እንዴት ታመጫቸዋለሽ? በምን አይነት መልኩ ይሸወዱልሻል? ትምህርት እያለ እየተማሩ እንዴት ተሸወዱ ለምትለኝ ነገር ደግሞ እንደዚህ የተለያዩ ክፍለ ሀገራት እሄዳለሁኝ። መጀመሪያ አዲስ አበባ ባለሀብት እንጠይቅና አልባሳት እንዲህ ልብስ፣ ጫማ ምናምን ይዤላቸው የተለያዩ ክፍለ ሀገር ሰው ኮንጎ ቦቲ ምናምን አይደለም የሚያደርገው። አሁን ዘመናዊ ጫማዎችን ሀብታሞች ሲጠዱ ድሃ መስዬ እየዞርኩኝ ቤት ለቤት ያን ሰበስብና በየክፍለ ሀገሩ እየሄድኩኝ ልብስ እሰጣቸዋለሁ፣ ጫማ እሰጣቸዋለሁ። ድንግል ስለመሆናቸው ደግሞ መረጃውን የሚሰጡኝ ሰዎች አሉ። ተደራጅተን ነው እንደ ማህበር ተደራጅተን ነው የምንሰራው። ብቻዬን አይደለሁኝም። እና ምንድነው እዚህ መሰሩ ስን ከትምህርት ቤት ስንመጣበት እናብሳለን፣ ከብቶች እናግዳለን ምናምን አሉ። ህይወትሽ ቢቀየር አይሻልም እንዴ? አዲስ አበባ እንደዚህ ስራ አለ፣ እንደዚህ ስራ አለ፣ በጣም ብዙ ገንዘብ ታገኛለሽ ብዬ በዶላር ደረጃ ሁላ አንዳንዴ ዶላር ይዤ እየሄድኩኝ ማሳያቸዋለሁ። አይተው ስለማያውቁ በጣም ብርቅ የሆነባቸውና ድንግል የሆኑ ሴቶች ተከትሎኝ ይመጣሉ። አንዷን ስጠራት ጓደኛዬም አለች ብላ እርስ በርስ ይነግሩኛል። እና ይዣቸው እመጣለሁ። ትምህርት ቤትም ላይ እሰራለሁ። ድንግል ለመሆናቸው መረጃ የሚያቀብለኝ አለ። ተደራጅተን ነው ብያለሁ እየሰራን ያለ ነው። ቆይ ተደራጅተን ስትይ ግልጽ አድርጊልኝና የገጠሮቹ ድንግል መሆናቸውን የሚያረጋግጥልሽ ሌላ የገጠር ሰው አለሽ ማለት ነው? ለምን ከዚህ ከአዲስ አበባ ልካለሁኝ። አሁን አርሶ አደር እንደሚባሉ ሴቶች አሁን ቤተሰብ ልጅ ማሳደግ ሲያቅተው ክፍለ ሀገር ልጅ ይሰጥና ልጁ ስራ ይሰራል። ከዛ ልጁ የሚያርሰውን እህል እናትየዋ ይዛ ትመጣለች፣ ይሰጣታል። እና እንደዛ አይነት ሲስተምን እጠቀማለሁኝ። ከአንደኛው ቤት 1 2 3 ድንግል ከሰጠችኝ በኋላ ደግሞ እዚህኛው አልተስማማኝም ትልና ደግሞ ሌላኛው ቤት እንድትሄድ አደርጋታለሁ። ከዚህ የምትሄዷን ሴት ማለት ነው። እና በጣም በተለያየ አይነት ሲስተም ነው። ሰላይ ናቸው ማለት ነው። አዎ ሰላይ ነች እንጂ ሸግሯት አይደለም። ያቺም ሴት እዛ ክፍለ ሀገርበት የምታፍሰው ማለት ለኔ መረጃ እንድትሰጠኝ ነው። እሷም እንደኔ የተለያየ ስልክ ነው ያላት። ቤተሰቦቿ የሚያውቋት በአንድ ስልክ ነው። እና እሷ የምንገናኘው በተለያየ ስልክ ሰዎች እንዳይዟት ማለት ነው። እንዳትታሰብ ስለምፈልግ
እንደዛ ነው እየሰራሁትኝ ያለውና ድንግሎቹ እንዴት ይዣቸው መጣል ይመስል ገንዘብ ሰጣቸዋለሁ። እንደዚህ እያደረኩኝ ነው ይዣቸው መጣ። የተለያዩ ሰዎች አሉኝ ብያለሁኝ በየቦታው እና ዶላር ሳሳያቸው እንዴት እንደሚሮጡ ልነግርህ አልችልም። ቢችሉ እናታቸውን ሁላ ቢያመጧቸው ደስተኛ ናቸው። ግን እናትየዋ ድንግል ስላልሆነች አልፈልጋትም። ድንግሎቹን ነው የምፈልጋቸው። እንደዚህ አሁን ዩኒቨርሲቲ የሚማሩ ከብት እንዲያግዱ ሲላኩ እነሱን ይዣቸው እመጣለሁ። አንዳንዶቹ ደግሞ እዛው ከካቸው ማከክ ስለሚፈልጉ የሆነ ነገር ስላቸው ህይወታቸውን መለወጥ አይፈልጉም። ከዛ ኮንጓቸውን እያረጉ እያከኩ እዛው በታቸውን እያፈሱ ነው መኖር የሚፈልጉትና በጣም ይገርሙኛል። በጣም ደጋግሜ እመክራቸዋለሁ። ምናምን ሁላ አገኛቸዋለሁ። ትምህርት ቤት ሲሄዱ ሲገቡ ሲወጡ እጠብቃቸዋለሁ። እዛው አካባቢ የሆነች ቦታ ላይ ዘመድ መስዬ አንዱ ቤት እገባለሁ። የክፍለ ሀገር ሰው ደግሞ ያዋን ዝም ብሎ ነው የሚያስገባው። ከአመት እስከ ብትቀመጥ ሂድ አይልህም። እዛ እየኖርኩኝ ትምህርት ቤት ሲሄዱ አያቸዋለሁ። ከምን አይነት ሰው ጋር ነው የሚውሉት፣ እንዴት ነው የሚውሉት፣ አብሯቸው ሲያሉ ሰዎች ድንግል ናቸው ድንግል አይደሉም የሚለው ከላኳት ከሰላይዋ ሴት ውጪ እኔም ራሴ ቼክ አደረግ። ለምን እንዳታስበላኝ ነው። ያልሆነች ሴት ብትሰጠኝ እኔ ነኝ የምቀስረው። ትራንስፖርት ከፍዬ ከባለ ሀብት ቀብድ ተቀብዬ እኮ ነው መጀመሪያ የማገናኛቸው። እና የሚያስቸግሩትን ሴቶች ደግሞ በመርፌ እንዲደነዝዙ መርፌ ወጋቸዋለሁ። አዎ መርፌ ወጋቸዋለሁ። ምክንያቱም ስራዬ ነው፣ ይበላሻል፣ ህይወቴ ላይፍ ይበላሻል። በጣም ብዙ ሀብት ያለኝ ሴት ነኝ እግዚአብሔር ይመስገን። በዚህ ነው ያፈራሽው ማለት ነው ሀብትሽ? አዎ ምንም ጥያቄ የለውም። በጣም ሀብታም ነኝ። ከገንዘብ አለኝ፣ ከቤት አለኝ፣ ከመኪና አለኝ። ሁሉም ነገር ምትሄጂውን በመኪና ነው የምትንቀሳቀሽው? አዎ የራሴ ሹፌር አለ። እኔ አልነዳም። እኔ ከኋላ እቀመጣለሁ። ተሸፋፍኜ ሹፌር አለኝ የቀጠርኩት። እሱ ነው የሚሄድበት ቦታ የሚያደርሰኝ። እና እያፈናቸው የሚያስቸግሩ ካሉ እንዳልኩ መርፌ ወጋቸዋለሁ። ለራሴ ነኝ የምወጋቸው መርፌውን እንዲደነዝዙ። አዎ እንዲደነዝዙ ራሴ መርፌውን ወጋቸዋለሁ። እዛ መኪና ውስጥ ፈነጀላታለሁ። መርፌው ቆይ ምንድን ነው የሚያደርጋቸው? ትደነዝዛለች። አድርጌ የተባለችውን ነገር ሁሉ ማድረግ ነው። ምንም አታውቅማ ስለደነዘዘች። እዛ ጋር ብትታረድም ድንግሏን ልትሸጥም በመወስዳትም ሰዓት ምንም የምታውቀው ነገር የለም። ሁኚ እንደምላት ትሆናለች። እንደማደርጋት ስለምትሆንልኝ ማደንዘዣውን መርፌ ውጋትና በሱ እጠቀማለሁ። ያለበለዚያ ከጮች ታስይዘኛለች ለፖሊስ። ስለዚህ ያ መርፌ የምትወጊያት መርፌ እንደምትፈልጊው ትሆንልሻለች ማለት ነው? አዎ እንደምፈልጋት ትሆንልኛለች፣ እንደምፈልጋት ትታዘዘኛለች ማለት ነው። ያ መርፌውን ከሰጠኋት በኋላ። እሺ ለሴቶችስ ምን ያህል ገንዘብ ነው የምትሰጫቸው አንቺ? ለድንግሎቹ ብዙም አልሰጣቸውም፣ ግን ቢያንስ ከኮንጎና ከከካቸው ያላቀቃቸዋል የምሰጣቸው ገንዘብ። ቆይ በአንድ ድንግል ስንት ነው የምታገኘው? እኔማ እንዴ በዶላር ነው የሚከፈለኝ። በርዝራዥ ብር በኢትዮጵያ ብር አላስተናገድም። እንደዛ አልሰራም። በዶላር ነው የምሰራው። ለባለሀብት ሲያጣትም በዶላር ነው፣ ባለሀብቱ ዶላር ነው የሚሰጠኝ እንጂ ይሄን የኢትዮጵያ ብር 1000፣ 10000፣ 5000 ብር አለ። አይ ያው እርግጥ ቤሪ ምን ብላኛለች፣ ከ300 እስከ 500 ሺህ ድረስ እንቀበላለን ያለች። እውነቷን ነው፣ ልክ ነች፣ እንቀበላለን። ታዲያ አሁን ይሁሉ ብር ተቀበላችሁ ለእነዚህ ሴቶች ስንት ብር ነው የምትሰጧቸው? አንድ 10000 ብር ሰጣታለሁ። 10 ብር ሰጣታለሁ። ያ ሁሉ ገንዘብ ነው አንቺ የምትይው? አዎ ይዛለኝ። አይ ብቻሽን ነው ሁሉ ገንዘብ የምትበይው? እኔ አዎ ብቻዬን እበላለሁ። ያው እግዚአብሔርን ከፈራሁኝ ደግሞ ያቺ እንድትሰልል ያደራጇቸውን ያልኩን ሰዎች 3,000 5,000 ብር ልሰጣቸው እችላለሁ። ህሊናዬ እንደፈቀደልኝ ነው ልሰጣቸው። ላልሰጣቸውም እችላለሁ። ምክንያቱም እኔ ስለሆንኩኝ የማሰራቸው ላልሰጣቸውም እችላለሁ። ምክንያቱም ምንም አያመጡም። እነሱንም ማደነዘዛቸውና የሆነ እንትን አለ፣ ህንጻ አለ፣ የሚያስቸግሩትን ሰዎች እዛ እየረሸን እዛ ውስጥ እንቀብራቸው። በጣም የሚያስቸግሩ ሰዎችን ይወገዳሉ። አዎ ማስወገድ ነው። ምንም አያደርጉማ። ለሀገርም ሸክም ናቸው። ሰው ሰርቶ እንዲለወጥ ካልፈለጉ ማስወገድ ነው። ስለዚህ ምንም ይሁን ምን ይሄ ለስራ እንቅፋት የሆኑ እሾክ የሚሆኑ ሰዎችን ማስወገድ ያስፈልጋል። በትክክል ምንም ጥያቄ የለውም። አይ በጣም አሪፍ። ያው እኔም ከአንቺ ብዙ እየተማርኩኝ ነው። ያው እኔም የተወሰነ ገንዘብ ይዣለሁ ለመተማመን አክል ላሳይሽና ያው ገንዘብ ይዣለሁ። እዚህ ጋር ይቀመጥልህ ቦርሳው። ይቻላል፣ እዚህ ጋር ይቀመጥልህ። ይቻላል፣ ችግር የለም። ይሄ ግን ማንም አልመጣም። ከኋላችሁ? አዎ ማንም አልመጣም፣ ብቻችንን
የሰው ድምጽ የሰማው መስሎኝ ነው። አይ ማንም አልመጣም ብቻችን። ስለዚህ በቃ ይቀመጥ። ይሄ ብሩ ሌላ የምትጠይቀኝ ነገር አለ? አያው ልጠይቅሽና እኔ አንዳንድ ነገሮችን እስቲ አሁን የገጠሮቹን በዚህ አይነት ሙድ አደርጋለሁ አልሽ። የዩኒቨርሲቲ ተማሪዎችንም እና እንዲህ ከየሰፈሩ አንዳንድ ሴቶችም የመውሰድም ስራ ትሰራላችሁ የሚባል ነገር አለ እና የዩኒቨርሲቲ ተማሪዎችን በምን አድርጋችሁ ነው የምታግባባቸው? ያው ቤተሰቦቻቸው የድሃ ልጅ የሆኑ ሰዎችን ገንዘብ አይልኩላቸው ማለት ለቤተሰቦቻቸው ገንዘብ ስለማይልኩላቸው እኔ ገንዘብ እሰጣቸዋለሁ ብዬ እነሱን ይዣቸው ይሄዳሉ። የዩኒቨርሲቲዎቹ ለብሩ ሲሉ ተከትሎኝ ይመጣሉ። እርስ በርስ እንዲስተሳሰባሉ አንዱን ብቻ መጥራት ነው ካንተ የሚጠበቀው። ብር ማሳየት እንዲያርገበግ ገንዘብ ስታሳየው ይመጣሉ ይያሉ። ምክንያቱም የድሃ ቤተሰብ ልጆች ስለሆኑ እነሱ ከክፍለ ሀገር ስለሚመጡ ማለት ነው። አንደኛ ከክፍለ ሀገር ነው የሚመጡት፣ ሁለተኛ የድሃ ቤተሰብ ልጆችም ስለሆኑ ለቤተሰብ የሚያልፍልናል የሚለውን አስተሳሰብ ያስባሉ ይመስለኛል። ተከትሎኝ ይመጣሉ ገንዘብ ሳሳያቸው። ይገርም ነው በእውነት በጣም። ታዲያ ያሮጠውን ሁሉ አላስተናግደውም። ያሮጠውን ሁሉ አንቺ ሌላ ጊዜ አሁን ከሌ አንቺ ነይ ብዬ ነው የምጠራቸው። ሰላዮች ስላሉኝ የሆኑትና ያልሆኑትን እንነጋገራለን። የሰዎቹን ምልክት ፊዚካሊ ይነግሩኛል። እነሱን እጠራና አንቺ ተመለሺ ሌላ ጊዜ ነገ ከነገ ወዲያ መጥቼ አንቺን ደግሞ ወስድሻለሁ ይለምላት። ኦኬ መቼስ ያው እነዚህ ትንሽ ያውቃሉ፣ ገንዘቡም ትንሽ ከፍ ታደርጊያለሽ ብዬ አስባለሁ አይደል? ዩኒቨርሲቲዎቹን ውይ በጭራሽ በጭራሽ። ኦኬ ለማንም ከፍም ዝቅም አላደርግላቸው። በቃ አንድ አይነት ሳም ነው መሰለኝ፣ አንድ አይነት ዋጋ ነው እንጂ ለአንዱ ከፍ አደርጋለሁ። ምን ስለሆነሽ ነው ለሷ ጨምሬ ልሰጣት የምችለው? ምን ከዩኒቨርሲቲ ስለመጣች በጨረሻ አንድ አይነት ነው። ድንግልናችሁ ምንም የተለየ ነገር የላችሁም። ኦኬ ስለዚህ ለምን ጨምሬ ይስጣታሉ? ገርም ነው። ቆይ ከድንግልናቸው በኋላስ ይሄ አይነት ስራ ታሰራቸዋለሽ? ይሄን አይነት ስራ እንኳን ላሰራቸው ሞክሬም አስቤም አላውቅም። ምክንያቱም ብልም እኔ ላይ ነው ብልጥ የሚጫወቱት። እኔ እንትን የምላቸውን ሰዎች አጣሉኝ። እኔ ድንግሎቹን ሰዎች አጣቸዋለሁ። ሰው እየተስፋፋ ሲሄድ እኔ የምሰራው ስራ ገንዘብ እኔ ምን አገኛለሁ? ህይወቴን በምን ቀይራለሁ? አንቺ አንድ ጊዜ ብቻ ነው የምታሰሪው። ከዛ በኋላ አልፈልጋቸውም። ይኑሩ አይኑሩ ማውቀው ነገር የለም። ራሴንም ገልጬ አላሳያቸውም። ተሸፋፍኜ ነው የሚለው እሱ ጋር። ኦኬ ፊትሽን አያዩትም። ማክስ አደርጋለሁ፣ መነጽር አደርጋለሁ፣ ጠመጥማለሁ፣ እጄ ላይ ጓንት አደርጋለሁ። ኦኬ ፊትሽን አያዩትም ማለት ነው? በጭራሽ አያዩትም። ከድምጼ ውጪ ፊቴን አያውቁም እነሱ። አላሳያቸውም። ለምን እቺ እንደዚህ አድርጋኝ ብሎ መታሰር አልፈልግም። እኔ ለህግ አሳልፈው እንዲሰጡኝ አልፈልግም። ደስ ይላል። እንደዛ ከሆነ ይሄ ጥሩ ጥንቃቄ ነው የምታረጊው። ስለዚህ እስቲ ከአንቺ ጋር የሚሰሩ ከአንቺ የበላዮችስ አሉ? ያው እሷ እንደነገረችኝ እኔ ማውቃት እሷም ከሷ በላይ ብዙ ሰዎች አሉ። አለቃ እያለች ስልክ ታወራለች አለች። እንደማይሽ ግን አሁን አለቃ ያለብሽም አትመስይም። እሷ ደግሞ እንደዛ አለችኝና አለቃ ያለብሽ? አዎ አሉ አለቆች። አለ ወይ ሳይሆን አሉ አሉ በጣም ርግር እንግዲህ የሰማይ ስባሪ ነው የሚያክሉት። በጣም ትላልቅ የሚያስፈሩ። አሁን ካንተ ጋር እንደማወራውላ ከነሱ ጋር እንደዚህ ብዬ አላወራም። ምክንያቱም ሀብቱ የጋራችን ነው፣ የኛ ነው። በሰራነው ልክ ስለሆነ የምናገኘው ገንዘብ ከነሱ ጋር አለቆች ጋር ያው በገንዘብ ጉዳይ እነሱም አይደራደሩም። ሲጀመር ስራችን ነው። ማንንም አንምርም ካገኘን ድንገል። ይሄ ከትምህርት ቤት እንዴት ነው የምታመጫቸው ብለህ ጠይቀኸኝ ነበር። ዩኒቨርሲቲዎቹን የድሃ ቤተሰብ ልጆች ስለሆኑ ገንዘብ ስለሚያስፈልጋቸው ብያለሁ። እንደዚህ አዲስ አበባ ላይ የሚማሩ ደግሞ ተማሪዎች ቢያንስ 9 ዓመት 9ኛ ክፍል 10ኛ ክፍል ላይ እየተማሩ የሚገኙትን ልጆች ደግሞ እንዴት ይዣቸው እመጣለሁ መሰለህ? ኑ ልብስና ጫማ ልግዛላችሁ እላቸዋለሁ። ለምን የድሃ ቤተሰብ ልጆች ናቸው። በጣም ነው የሚያሳየው። ፀጉራቸው እዚህ ጋር ቀምሎ ቀጭሞ ምናምን አመድ ቅባት እንኳን መግዣ ያጡ ህፃናት ሰዎች አሉ ልጆችና ኑ ቅባት ልግዛላችሁ ጫማ ልብስ ስላቸው የድሃ ቤተሰብ ልጆች ናቸው። የመንግስት ነው የሚማሩት ድሃ ስለሆኑ። ከዛ እኔ ህይወትሽን ልቀይርሽ ልብስ ጫማ ልግዛልሽ ብዬ ሳስገባት ትገባለች መኪና ውስጥ። ከገባች በኋላ የሆነ ሰዓት ላይ እንዳትጮሷንም እሳጣታለሁ፣ ማደንዘዣ እሳጣታለሁ። የሆነ ሰዓት ላይ የምታውቀውን ሰው ስታገኝ ልትጣራ ትችላለች። እንደዛ እንዳታደርግ ብዬ ወጋትቻለሁ።
ስለዚህ አሁን ለነዚህ ለባለ ሀብቶች የሚፈልጉበት ቦታ ነው የሚወሰድላቸው ወይ ራሳቸው በመኪናቸው መጥተው ይወስዳሉ? አንቺ አትወስጂ? እኔ አልወስዳቸውም። ባለ ሀብቱ ራሱ ይመጣና ይወስዳቸዋል። ሲጨርስ የት ያርጋቸው እኔ የማውቀው ነገር የለም። እኔ ጋር ብሬን ተቀብዬ ነው ልጅቷን የምሰጠው። እጅ በእጅ ነው ማለት ነው? አዎ፣ ያለበለዚያማ በጭራሽ አላስጠጋቱም። ሰውዬው ጋር ባለ ሀብቱ ጋር አላስጠጋቸውም። ቀድመሽ አንቺ ወቅተሽ ነው የምትሰጪው ወለሱ? አዎ። አዳኙ ሚዲያ አድነን እናድናለን። አንቺ ጋር አሉ አሁን አዲስ እጅሽ ላይ? አዎ። ታዲያ ማቅረብ ትችያለሽ? አዎ እችላለሁ። ለመቼ ማቅረብ ትችያለሽ? አሁንም ካስፈለገ አሉ፣ ችግር የለውም። መጋዘን አስቀምጫቸዋለሁ። አዎ። መጋዘኑ ሩቅ ቦታ ነው፣ ትንሽ ራቅ ይላል። ወያለሽ? አዎ፣ እንደ ዴኬር። አዎ። ለምን አሁን ወዲያው በ2 ደቂቃ ውስጥ በ1 ደቂቃ ውስጥ ስባል ስታንድ ባይ ነኝ፣ አዘጋጃቸው። ስለዚህ ማቆያ አለሽ ማለት ነው? አዎ አለኝ። እዛው ነው የሚኖሩት ነው እንደዚህ አይነት ሴቶች? አዎ እዛው ነው ከገጠር ያመጣሻቸው? ከሳምንት ከ15 ቀን በኋላ እመልሳቸዋለሁ ወደዛው እንዲሄዱ እለቃቸዋለሁ። ለምን ቶሎ ነው፣ ቢያንስ በቀን ውስጥ ወደ 5-6 ሰው ይሰራል። ገበያው አለ ማለት ነው? አዎ በጣም የደራ ነው። በስማ ምን ብዬ ልንገርህ፣ እግዚአብሔር ይመስገን። አይ በቃ አዋጭ ከሆነ ያው እኔም ጋር ባለ ሀብቶች አሉ፣ እነሱን አቀርብልሻለሁ። አንቺም እንግዲህ የሚጠበቅብሽን ያው በኮሚሽን ስለሆነ እኔ የምሰራው እነሱን አመጣለሁ። አንቺ ሴቶቹን ከሰጥሽኝ እኔም ባሪፉ እሰራለሁ፣ አንቺም ባሪፉ ትሰራለሽ። አልገባኝም። ሴቶቹን ከሰጠሽኝ ማለት ያው አንቺ ያው ድንግሎቹን ነው የምታቀርቢው አይደል? አዎ። ያው እኔ ደግሞ ባለ ሀብቶችን ነው ማገኘው። እኔም ደላላ ነኝ፣ አንቺም ትጠቀሚያለሽ፣ እኔም እጠቀማለሁ ማለት ነው። የሚያስማማን ከሆነ ዋጋው ያው አንቺ በቀን 6 ምሳሌ ከሆነ 12 ትሰሪያለሽ ማለት ነው። 6 አመት እግዚአብሔር ይመስገን በጣም ነው የምሰራው። በቃ 6 ከሰራሽ ቁጭ ብዬ ምን ጉልበቴን አላደክም። ለአንድ ስልክ መደወል ነው የሚጠበቅብኝ። ግን እንዴት ተማምነን ካንተ ጋር ልንሰራ እንችላለን? ያው ገንዘብ ሰጠሁሽ። እኔ ገንዘብ በላይ የሚበልጥ ነገር አለ ብዬ አላስብም። እሱ የለም፣ ገንዘብ አይደል እንደምንለው ገንዘብ ነው የሚበልጠው ከምንም በላይ። ያው የሚያስተማምነን ገንዘብም ስለሆነ ላንቺ ገንዘብ እሰጣለሁ። ደስ ይለኛል። በጣም አሪፍ። ስለዚህ ሴቶቹ ያሉበት ቦታ ወስደሽ ታስመርጭኝ። የማይሆነውን ነገር አሁን ልታስቀኝ ነው እንዴ? እንዴት ነው እንጀራዬን ብላ ብዬ የማሳየት እንዴ? ምን ችግር አለው? ገንዘብ ለከፍለሽ አይደል? በጭራሽ እንዴ! ሺህ ጊዜ ብከፍለኝ እንደ ሂድ። ኧረ የማይሆን ነገር እንዴ! እንደተማረ ሰው እናስብ እንጂ ወገን፣ ምን ሆነ ነው ታዲያ? እንዴት ነው የማሳየት ታዲያ? እንዴት መርጬ ነው የምወስደው? ፎቶዋችሁ አለኝ ስልኬ ላይ አሳያለኝ ከፈለክ ፎቶ እንጂ በጭራሽ እነሱ ጋር ገብተህ ጭራሽ ልትመርጥ እንደ ከብት እንደ ዶሮ ልትመርጣቸው ነው። እሱን እኔ ነኝ እንጂ ማድረግም ያለብኝ አንተ አይደለህም። ያው በአካል ቢሆን እኔ የምሰጠህ ከተስማማ ይስማማል፣ ካልተስማማ ይቀራል እንጂ በፍጹም እንዴ ገብቼ ልምረጥ እንዴ? በፎቶ ብቻ ታዲያ እንዴት ነው የሚሆነው? ታዲያ ምን ሆነሻል? አይ በፍጹም ስራ ከተሰራ አይቀር ግልጽ መሆን አለበት አይደል? አይ ይብቃ፣ ግልጽነቱ እዚህ ጋር ይብቃ። ፎቶ አሳያለሁ፣ እቺኛዋ ትሁንልኝ ትለኛለህ፣ ይዤልህ እመጣለሁኝ እንጂ ጭራሽ መጋዘን ወስጄ አሳይቼ መርጠህ ይዘህ ልመጣ? በጣም ቀላጅ ነህ። ደስ ይላል ቀልድ። እስኪ በቃ ችግር የለም። አንቺ ባችሁ መንገድ የምናደርግ ያው ይበልጥ ግን ስንተማመን አንቺም እንደዚህ አትይኝም ብዬ አስባለሁ። ለምን እኔ ስራውን በአግባቡ ነው የምሰራው፣ አንቺም በአግባቡ ትሰሪያለሽ። አሁን ግልጽ አድርጌ ስነግርሽ እስቲ ከአንቺ በላይ አለቆች እንዳሉ ባኛለች። እስቲ ስለ አለቃሽም አንዳንድ ነገር ንገሪኝና ያው ማወቅም ስላለብኝ። አለቃ አለሽ? እሷ ያው አለቆች አሉኝ አለች። ከአንቺ በላይ ብዙ አለቃ አለ አሉ? ወንዶች ናቸው አሉ። ግን ለምን እነሱን ሁላ ማወቅ ፈለግ? ያው ማወቅ ያስፈልጋል ለስራው። የፈለገ ስራ ቢሆን ይህንን ሁላ በጣም ሰርሰራል ውስጥ ድረስ ልትገባ ፈለግ? ምን ያክል ገንዘብ አላችሁም ልትል ነው ትንሽ ቆይታ። ስለዚህ በሰው እንጀራ እየተረማመድክ እንደሆነ ግን እየረሳሁ ነው መሰለኝ። ያው ማወቅ ያስፈልጋል። ምንም ይሄን ምን ስለ አለቃሽ ማወቅ ያስፈልጋል። ስለ አለቆችሽ ምናልባት ብዙ አለቃ ሊኖርሽ ይችላል፣ አላውቅም።
ማወቅ ግን ያስፈልጋል። አንቺም በእኔ ቦታ ብትሆኚ መስመር ላለመሳት ማወቅ ያስፈልጋል ብዬ አስባለሁ። የትኛውም እንዴት አይ ጭራሽ የማይደረግ ነገር በሰው ስራ እየገባ ህይወታችን ተቋረጠ ማለት ነው። ሞትን ማለት ነው። መተንፈስ አንችልም ማለት ነው። እንዴት ስለ አለቃዎች ያለውን ነገር ልነግርህ እችላለሁ? ማወቅ እስካለብህ ድረስ ታውቃለህ። ማወቅ የሌለብህ ማወቅ አይጠበቅብህም። ይሄም ማወቅ ግዴታ እኮ ነው። ማወቅ ግዴታ አለብኝ። ለምን ለምሰራው ነገር ኃላፊነት ወስጄ ነው የምሰራው። በጥንቃቄ መሰራት አለበት። አደከምከኝ። ማወቅ ያለብህን ብቻ ካወቅክ በቂ ነው። ስራችን ነው እኮ በእኛ ስራ መግባት የማይጠበቅብን። በቃ ዋሉ አለቆች የበላዮች ያሉ ወንዶች ናቸው። እንደኔ ሴቶች አይደሉም። እንደኔ ትዕግስት ኖሯቸው ማያወሩክም። ሲጀመር ይሄን ሁላ ማውራቱም አስፈላጊ አይመስለኝም። አይ እኔ ገንዘብ እስከከፈልኩሽ ድረስ ገንዘብ እስከሰጠሁሽ ድረስ በአግባቡ የጠየቅሽውን ገንዘብ ከከፈልኩኝ አይቀር አሁን ስለሰጠኝ ገንዘብ ነው የምታወራው? ይሄ ስለጠረ ይበር ልሰጥህ እችላለሁ። እኛ እኮ ከዚህ የበለጠ እኮ ነው የምንሰራው። በእናትህ ኧረ አታስፈራራኝ። ይኸውልህ መውሰድ ትችላለህ። አይ ገንዘብ ገንዘብ ነው። በቃ ወይኔ በፍጹም እንካ ያዘው ቦርሳህን ወንድሜ። ይሄ ዝም ብሎ ብር አይደለም፣ ብር ነው። በቃ እንደኛ በዩሮና በዶላር ለምን ደግሞ ዝርዝር ብር አስጠርዘ ይዘምት አታድክመን። ይልቁንስ ምን አይ እንግዲህ አሁን እኔ የምጠይቅሽን ነገር መልሽልኝ። ስላለቃሽ አሳውቂኝ እስቲ። ስላለቃሽ ግልጹን ንገሪኝ። ምክንያቱም እኔ ማወቅ አለብኝ። ገንዘብ ሲጀመር ያንቺ ነው። አንድ ትሰጪኛለሽ ለአሁን። እኔም አንድ አዘጋጅ ያለኝ ሰው ስላለ ቀጥታ ወደሱ ነው የምሄደው። አሁን ጓደኛዬ ቶሎ ያደርስላታል። የምንስማማ ከሆነ እሺ እንስማማለን፣ ችግር የለውም። በአንድ ሴት ስንት ልክፈልሽ? 500 ሺህ ብር። እንዴ 500 ሺህ ማ በዛ። በጣም በጣም አበዛሽ። ድንገል እኮ ነች። ታዲያ እንደሆነች እንዴ ቀለድክ። በጣም ካዋጣህ ካዋጣህ መውጣት ትችላለህ። አስተያየት አድርጊበት። ጊዜንና ሰዓቴን ራሽ ተሻሙ። አስተያየት አድርጊልኝና ልውሰዳት። ለምን እኔም እንዳልኩሽ ደላላ ነኝ። ያው ከሱ ጋር በመሆን አንድ ላይ ነው የምንሰራው። አንቺ አስተያየት አድርጊልን። እኛ ሁለታችን መጠቀም ያለብን ገንዘብ አለ። በትንሽ ደላላውና ስለ ስራው እያወቅህ ነው በዛብኝ ቀንሽልኝ ብለህ የምትከራከረው? አይ ያው አንዳንዱ ይከፍላል፣ አንዳንዱ አይከፍልም። ታውቂዋለሽ። ካልከፈለሽ ደግሞ አንቺ ምንም ትርፍ ከሌለሽ ስራውን አሰሪ አይደል? እሺ 300 ሺህ ብር ላድርግልህ። ደላላ ነኝ ስላልከኝ እሱ ነው። በቃ 3 አድርጊልኝ ይሁን። ግን ያው እያየሽ ትቀንሽልኛለሽ። ምክንያቱም እኔም ብዙ ማለት ጭራሽ ከሱም ወርዳለሁ። ያው አንቺ ሁኔታውን ታውቂያለሽ። ገና ሰው ሲጀምር ወይኔ ወንድሜ ስለ ስራችን አከደ የገባህ አልመሰለኝም። አይ እኔ ገብቶኛል። ደላላ ነኝ ስላልከኝ ነው እንጂ በዚህ ዋጋ እኔ ሰው ሰጥቼ አላውቅም። ሽጬ ማለት እሺ በቃ ለአሁን ይኸው ቀብዱ። አይ ያዘው ቀብደን ያዘው። እሺ አለቆች ለምን ፈለካቸው? አያው ስለነሱ አንዳንድ ነገር ንገሪ። ለምን ስራሽን ማወቅ አለብኝ። እኔም በጥንቃቄ መሰራት የለበትም ወይ መስመር በሰጥ አንተ አትነግረንም እኮ። በእኔ በኩል ጥንቃቄም ስለሚያስፈልግ በአንቺ በኩል ጥንቃቄ እንዳለ ሁሉ እኔም መስመርሽን ማወቅ አለብኝ። የስራ ሂደትሽ ስላልቃሽ ንገሪ። ጥሩ ያው ልታስተዋውቂኝም ትችያለሽ ከፈለግሽ። ያላስተዋውቀም ወይ በምልክት ነግረህና ሄደህ ራስህ ቦታውን ትነግሪኛለሽ። ጥሩ ማን ይባላል አለቃ? እንደኛ ሞገስ ይባላል። ኦኬ ሞገስ። እሺ ሞገስን ካገኘው ደግሞ ሞገስ ደግሞ ሌሎች ይነግራል። ኦኬ ከሱ በላይ ያሉትን አንቺ አታውቂም? እኔ ሳሎን እሱ ነው የሚያውቃቸው። እሱ ምንድን ነው የሚያቀርብልሽ ላንቺ? ሴቶቹን ያቀርብልኛል። ሌላስ? ባለ ሀብት ያመጣልኛል። ስለዚህ ቼን አለው ማለት ነው፣ የተሳሰረ ነው ማለት ነው። በጣም ብያለሁ እኮ ተደራጅተን ነው በማህበር ብያለሁ መጀመሪያ። ግን አንድ ጥያቄ ልጠይቅሽና በጣም ስታወሪ በጣም አበዛ። አዎ ያው ጥያቄ ግድ ነው። ያልገባኝን ነገር መጠየቅ ግዴታ ነው። እሺ በጣም ሳወራ ምን ይሄን አይነት ቤት ውስጥ እንዴት ትኖሪያለሽ? መታየት አልፈልግም። አለሁ ማለት አልፈልግም። የምፈልገውን ያክል ድረስ ደረጃ እስክደርስ መታየት አልፈልግም። 7-8 ህንጻዎች እንዲኖሩ እንፈልጋለሁ። 10 በላይ መኪናዎች እንዲኖሩ እንፈልጋለሁ። እነዛን ነገሮች እስከማደርግ ድረስ ሰዎች እንዲያውቁብኝ አልፈልግም ምን አይነት ሰው እንደሆንኩ። አሁን የሆነ ተራዳ ነው የምመስላችሁ ሲያዩኝ ራሱ ልጅ። ግን እግዚአብሔር ይመስገን ድልቅቅ ብዬ ነው የምኖረው ምንም ሳላጣ። ወኔ እኮ ሲነገረኝ የተነገረኝና እዚህ ነው የምትኖረው። ይሄ መሸሸጌ ነው፣ ይሄ መደበቄ ነው።
ጥሩ ግን አሁን ይሄ የምትሰሪው ስራ ወንጀል እንደሆነ ምኑ ወንጀል ነው? እናታችን ምኑ ነው ወንጀል? ምኑ ነው ወንጀል? የምትሰሪው ስራ ነው። የሰው ነፍስ አላጠፋንም እኮ አልዘረፍንም እኮ አልዘረፍንም እኮ። የሰው ነፍስ ሲገደል እኮ ነው ወንጀል የሚባለው እኮ ወንድሜ። ወይኔ አልገባህም ማለት ነው። የሰው ነፍስማ በጣም ሞኝ ነህ። እንደምታጠፉ እኮ ቅድም የነገርሽ እንዴ እኮ ነፍስ መጥፋት አይደል? አትሞትም እኮ ልጅ ድንግሏን ስለሸጠች ትሞታለች? አትሞት። ኧረ ከሱ ውጪ ያስቸገረን ሰው እንዴ እንረሽነዋለን። እሱንማ ማስወገድ ነው እንጂ ታዲያ ህይወታችን ላይ የሚገባውን ሰው አስፈላጊ ይሄ ወንጀል አይደለም ታዲያ? አይደለም። ምንድን ወንጀል ጽድቅ ነው? አዎ እንዴ ገንዘብ የምናገኝበት ነገር ሁሉ ወንጀል አይደለም። የሰውን ድንግልና ማሸጥ ወንጀል አይደለም? በፍጹም በፍጹም በጭራሽ እንደዚህ አይነት ወንጀል የለም። ከካካቸው እንዲራገፉ ስለተባበርናቸው ስለረዳናቸው ይሄ ወንጀል ነው አይደለም። በእንጀራችን የሚረማመዱን ሰው ደግሞ አንምርም። ምን ታደርጋለህ እንዴ? መወገድ ስላለበት ይወገዳል። ቅድም እንደነገርኩት ዳጋርቤሽ ትልቅ ህንጻ አለን ተጀምሮ የቆመ ሰዎች ሲጠይቁን እንዲህ ከቀበሌ ምናምን እየመጡ ከወረዳዎች ደንቦች ምናምን ሲጠይቁን ካፒታል ስለሌለን ነው የምንለው። እኛ ግን እዛ ሰዎችን የምናስወግድበት ይሄ ደግሞ ወንጀል ሊሆን አይችልም። በቃ በእንጀራ ገመድ ሲመጣ ማባረር ነው። ደስ ማስወገድ ሰራ ነው። ጥሩ ግን እኔ አሁን አንድ ነገር ትልቅ ሰርፕራይዝ ልነግርሽ ነው የመጣሁት። ምንድን ነው ሰርፕራይዝ? ቤሪ የት እንደገባች ታውቂያለሽ? እንዴት አባቷ ትገባለች? ልክ እኔን እንደመራችው እንግዲህ አንዱም ጋር ሄዳ ይሆናል። እሷም እኔ ያሰነጠልኳት ያው ሰልጥና ሰው ላከችብኝ። ደግሞ እሷም ጀምራ ይሆናል ወደ ክፍለ ሀገር ሄዳ ነው የሚሆነው። እነዛን ቆምጮዎች ለመፈለግ ከካቸውን እንዲያራግፉ የት ሄዳለች? የትም አባቷ አትሄድም። እባብ ምን መሄጃ አላት? የትም አትሄድም። ምን መሄጃ አላት? እሷ የት እንዳለች እኔ ልንገርሽ። እስኪ ንገረኝ። ክፍለ ሀገር ብዙ ሴቶች ይዛልኝ መጣች ብላ እንዳታስቀኝ። እስር ቤት ነው ያለችው። እስር ቤት ነው ያለችው። እሷ እስር ቤት ነው ያለችው። ገባሽ? እስር ቤት ነው ያለችው። እሷ የገባችበት ጉድጓድ ውስጥ አንተ ማነህ? እሷ የገባችበት ጉድጓድ አንተ ማነህ? እስኪ ምንድን ነው ማነህ የምትይው? አምላክ ስለ እስር እኮ ነው እያወራህ ያለው። ምን ያንቀጠቅጥሻል እንዴ? ለምን አልንቀጠቀጥም? እንጀራዬን እኮ ነው እያጣሁኝ ያለሁት። እንዴት ነው የማልንቀጠቀጠው? ይኸውልሽ የምጠይቅሽን ነገር በስነ ስርዓት ትመልሻለሽ እንዴ ወይ ቀጥታ ወደ እስር ቤት ትሄዳለሽ? እስር ምንድን ነው እስር? ይኸውልሽ እስካሁን እያወራሽ የነበረሽው ነገር እያንዳንዱ ነው እየተቀረጸ ነው ደረቱ ላይ ያለው ካሜራ ነው። እያየሽው ነው አይደል? አሳየን። ደረቱ ላይ ያለው እኔ እኮ አሞትን መስሎኝ ነው። ይሄ ካሜራ ነው። እሺ እስካሁን ያወራሽው ነገር እሺ እና ይቅርታ ምን ላድርገው? ምን ትንተባተቢያለሽ? በስነ ስርዓት የምጠይቅሽ ነገር ትመልሻለሽ። እኔ አምላኬ ምን አይነት ሳትት ነው የገባኝ አላለሁ ብዬ ገብተሻል። አሁን የምጠይቅሽ ነገር በስነ ስርዓት መልሽ። ምን አንቺ በላይ ያለ ማን ነው? በስነ ስርዓት ንገሪኝ። አንዱን ስም ብቻ ነው የማውቀው፣ አንዱን አላውቀውም። ስንት ሰው ነው ያለው አንቺ በላይ? አሉ ብዙ ናቸው። አረ እኔ ብዙ ናቸው አላውቃቸውም። ታዲያ የምትሰሪው ስራ ወንጀል አይደለም? ምን ይዘጋሻል? መልሽ። ፈርቼ እኮ ነው። እስር ቤት ነች ስትለኝ እስር ቤት ነች ስትለኝ፣ አዎ እስር ቤት ነች። አንቺንም ወደዛ ነው የምልክሽ። በእናትህ እኔ እንጃ እኔ ምን እንደምልህ አላውቅም። እንዴ አርጊስ ባል ነው እኔ የማደርገው። አርጊስ ባል አሁን እያወራሽ የነበረው ምንድን ነው? በኮንፊደንስ እየሄድኩኝ አመጣለሁ፣ መርፌ እየወጋሁ ነው አመጣችሁ እያልሻለሁ። አዎ እና ታዲያ ግን ደግሞ እኔ አብረን መሰራ መስሎኝ ነው። እኔ ሴቶቹ የምታመጣ መስሎኝ ነው። ፖሊስ መሆንን አላወኩም። ምን እንደሆንኩ አላወኩም። ምን እንደምል እራሱ ግራ ገባኝ። አሁን ወደ ዘብጥያ ልላክሽ? አይ እንዳትገኝ። ምን ታደርጊያለሽ? አሳያለሁ ያሉበት አለቆቹ አሳያለሁ። ሌላስ? አሳያለሁ። ሌላ ምንም ምንም እና ብዙ ፎቅ አላቸው። መኪናም አላቸው። እኔም አለኝ። አንቺም አለሽ። አሁን ልሰርሽ ወይስ ምን ታደርጊያለሽ? ለእኔ ምን ትሰጪኛለሽ? እንዳታስረኝ
ያለኝም ብር ሰጣል ትሰጪኛለሽ? ምን ያህል ገንዘብ ትሰጪኛለሽ? ብዙ ብር አለኝ። ብዙ ብር አለኝ። ብዙ ብር አለሽ። ታዲያ አሁን አንቺ ላይ እንደዚህ እህትሽ ላይ እንደዚህ ቢደረግ ቤተሰብ ግን አለሽ? ለመሆኑ የለኝም። እኔ ማደጎ ነኝ። ማደጎ ነኝ? ታዲያ ማደጎ ነሽ እንደዚህ አይነት መጥፎ ስራ መሰሪ? እኔ ምን መጥፎ ጥሩ ምንም አውቀው ነገር የለም። ገንዘብ ታገኛለሽ እንሄድ ገንዘብ ታገኛለሽ እና ፎቅም አለኝ። እና ምን አይነት የአውሬ ስራ ነው የምትሰሪው? ሰው አይደለሽም? ይሄ ጭንቅላትሽ አያስብም? ይሄ ጭንቅላትሽ አያስብም? አንዳንዴ ያመኛል። አንዳንዴ ያመኛል። ፖሊስ ምንድን ነው? አሁን ይኸውልሽ ቀጥታ እንሄዳለን። እያንዳንዱ ያሉበትን ቦታ ትሰይኛለሽ። እሺ፣ ግን እነሱ እንዳይገሉ እሷ ነች እንዳትላችሁ። እሺ፣ ምን ማለት ነው? ተነሽ፣ ይገሉኛል፣ ተነሽ፣ ይገሉኛል። እሺ፣ ተነሽ፣ 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 ተነሽ። አዳኙ ሚዲያ አድነን እናድናለን።